ሳሮን ለሳሚ ደውላ አረ በእናት ተሳስተ ነው እንጂ በእውነት ሱራፌል ሚስቱን የሚጎዳ ሰው አይደለም። በጣም የሚወዳት በጣም ነው የሚንከባከባት። አይገርምህም? ተሳስተሃል ስትለው በፍጹም አልተሳሳትኩም፣ እውነቴን ነው እየነገርኩሽ ያለሁት። በጣም ነው ሊጎዳት ሊገላት የሚፈልገው። እናም አደራሽን ሲል ያስጠነቅቃታል። በዛን መሀል ይኸውልህ እኔ ያየሁትንና እየሰማሁትን ነገር ነው እየነገርኩህ ያለሁት። ስለዚህ ለምን አትረዳኝም ሳሚ? እኔ ምንም የማገኘው ነገር ይኖራል ብዬ አላስብም እዚህ ትለዋለች። እናም እሷ ግን ብትለውም ሳሚ ግን የድሮውን ስላየ እንደ ድሮ ስለሆነ እያሰበ ያለው ይኸውልሽ እኛ እኮ በአይናችን ያየነው ነገር ስላለ ነው ሳሮን፣ ነግሬሻለሁ። እኔ ቤዛ ምንም እንድትሆን አልፈልግም ስትለው አይውልክ ምንም እኮ ነገር የለም። ለኔ ራሱ እኮ ጠየቀኝ ማን የላከሽ? ይውልሽ የላኩሽ ሰዎች ምናልባት ቤዛን ትጎዳለች ብለው አስበው ከሆነ የላኩሽ ንገሪያቸው። እኔ ቤዛን መጉዳት አልፈልግም። ቤዛ ላይ እንኳን አንቺ ራስሽ የሆነ ነገር ማድረግ እንድታደርጊ ተልከሽ ከሆነ ምናልባት ማለት ነው፣ እርግጠኛ እንኳን አይደለሁም። ይኸውልሽ ሳሮን መጀመሪያ እኔን የሆነ ነገር አድርገሽ ነው ከዛ ቤዛ ልትጎጃት የምትችይው ሲል ነው ያስጠነቀቀኝ። እናም እባክህ እንዴት ማድረግ እንዳለብኝ አላውቅም፣ ግን ደግሞ ያው ለስራ አይደል የመጣሁት፣ በምችለው አቅም እሰራለሁ። የተባልኩትን ነገር ለማድረግ ዝግጁ ነኝ። ሳሚ አታስብሽ፣ ግን ስራዬን ስጨርስ ታውቃለህ አይደለ እኔ እናንተ አብረን እንደምንሆን ስትለው ምን እያልሽ ነው ሳሮን? ለስራ ነው የተላክሽው፣ አሁን ስለዚህ ወሬ እንድናወራ አይደለም ይላታል። በዛን ሰዓት ኩቻ ትሰማ ስለነበረ ቆይ አንተ ግን ድግመኛ ካሁንም ከሳሮን ጋር ለመቀጠል ነው? ትናንትና ቤዛን ተለገላገልኩ ስል ዛሬ ደግሞ ሳሮን መጣች። እሺ እኔ እቃ ነኝ እንዴ ስትል ሳሜን ኩቻ ትናገረዋለች። ኧረ እባክሽ ምን ሆነሽ ነው ግን አንቺ? ቆይ እውነቴን እኮ ነው ገና ወሬ አወራን እንጂ ምን አወራ ነው ከሷ ጋር ከሳሮን ጋር እያየሻለ እንዴ? ምንም አይነት ግንኙነት የለንም። አይገባሽም እንዴ አንቺ ሲል ይነግራታል ሁሉን ነገር። እሷ ግን በፍጹም ትናንትና ከቤዛ ጋር ስለነበርክ ዛሬም ከሷ እንደገና ቤዛ ከባሏ ጋር ስትታረቅ አንተ ወደ እሷ ትሄዳለህ። ስለዚህ እኔ ምንድነኝ? ቆይ እኔ እዚህ ጋር ምንድነኝ ስትል እንባ እየተናነቃት ትናገረዋለች። ኩቻ እባክሽ ተረጅኝ፣ ነግርሻለሁ። ዝም በል። ይህን ያህል ጊዜ እየወደድኩህ ጊዜን አቃጥያለሁ። እስከ ዛሬ ጠብቄሃለሁ። ከዚህ በኋላ ግን አልጠብቅህም፣ አልፈልግም። እንደውም እኔ ነኝ እዚህ ተቀምጬ ስትለው ባክሽን እንደዚህ አትበይ። በቃ አሁን ሁሉም ነገር አልፏል። ስላለፈው ነገር አታውሪ። ከዚህ በኋላ አብረንን። እሺ አሁን ለማንኛውም እግርሽን ወደ ወጌሻ ቤት ልውሰድሽና ታሽተሽ እንመለስ ሲላት ይኸውልህ አዝለክ ተወስደኝና ወጌሻ ጋር ታሽቼ ከዛ ደግሞ ይሄ ያወላለከውን እግሬን ታሽቼ እንደገና ደግሞ እራት ትጋብዘኛለህ። ግን የምትጋብዘኝ ሆቴል እነ ቤዛ የማይገቡበት ሆቴል ነው። ተግባባን ስትለው አቤት አንቺ ልጅ ግን ቅናትሽ እንደምን ይሻልሻል ይላታል። ቅናት አይደለም አንተስ ሁን ብለህ አይደል አውቀህ እዛ ይወሰድከኝ ስትለው በፍጹም እኔ እነሱ አሉ ብዬ አይደለም ይወሰድኩሽ፣ ግን ደግሞ መረጋጋት አቅቶሽ ነው እንጂ ቁጭ ብለሽ እራት በልተን መምጣት እንችል ነበር። ይህ ሁሉ አደጋ ይደርስብሽም ነበር ይላታል። እሷ ከውስጧ ረርተክን እያለች ስትመልስለት እሱ ግን እየሳቀ ባክሽን አይዞሽ፣ ለማንኛውም አሁን ተነሽና እንሄድ ሲላት ካላዘርከኝማ እግሬን አውላልቀኝ የለ እንዴ እንዴት ብዬ ነው የሚሄደው ትለዋለች። እናም በዛም መሀል ቤዛም ግራ ተጋብታ ስለነበር ዶክተር ሮቤልም እችን ሴት ምን ማድረግ አለብኝ አሁን ትጅም ካሜራ የገጠመችው ካሜራ እኔ እሱን እያየው ከምናደድ ደግሞ ልሂድና ቻርጅ ላድርገው ትለኛለች እንዴ? እሱን እያየው ከምናደድማ እንኳንም ቻርጁ ዘጋ። ልክ እንዳንቺ አይነት ሰካራም ቅዠታም ነው። ግን ይኸውልሽ ትጂ ከዚህ በኋላ እኔ ባለሁበት እንዳደርሽ እንዳትመጭ ሲል ለትዕግስት ያስጠነቅቃታል። ትጂ ግን እሷ ምንም መስሚያ የላትም፣ ምክንያቱም መጠጊያ የላትም። ወሬ ወደዛና ወደዚህ እያለች ስለነበር ይኸውልህ ሮቤል አንድ ነገር ልንገርህ፣ እኔ ማረፊያ ቤት የለኝም፣ ገንዘብ የለኝም፣ ገንዘብ ጨርሻለሁ ስትለው ያን ሁሉ የሰጠሽውን ገንዘብ ምን አድርገሽ ነው እንዲጨረስኩ ብለሽ የምታወሪው ሲል ይናገራታል። እና እኔ አንቺ ገንዘብ አጠራቃሚ ነኝ እንዴ? ምን ላድርግ? እዛም ሲሄድ እሷም ልትቀበለኝ ፈቃደኛ አይደለችም። ግን እመነኝ አሁንም ቢሆን ሰራተኛ ስላስገቡ ነው እንጂ መግባት እችል ነበር እንደምንም ብዬ ስትለው በፍጹም አይሆንም፣
አልፈልግም። ከዚህ በኋላ እኔ ራሴ እወጣዋለሁ ስራዬን። አንቺን አልፈልግሽም፣ ረዳትም አጋዥም አልፈልግም። ከዚህ በኋላ ግን ልዩልሽ ነግሬሻለሁ፣ ከአጠገቤ እንዳትደርሽ። ይኸውልሽ እዛ ይሄን ያዥና ሂጅ ከዚህ ሁለተኛ ሲላት እንዴ ለምን ቆይ ግን አንተ ከቤት ካታስጠጋኝም ለምንድነው ቤትህ ማታስገባኝ ስትለው አቤት አቤት ጭራሽ እቤቴ ላስገባሽ አንቺ ምን አይነት ፈጣጣ ነሽ በጣም ፈጣጣ ነሽ ቤዛን ልትገያት ነበር አይደለ ሲል እሱንማ አዎ እገላት ነበር ስትለው ነግሬሻለሁ ጫፏን ብትነኪያት እገልሻለሁ አንቺን ሲል እያስጠነቅቃታል። እሺ አሁን አንተ ጋር ልቀመጥ ስትለው እንኳን እኔ ጋር መቀመጥ አይደለም ቤቴ ወዴት እንደሆነ አቅጣጫው ራሱ ላሳይሽ ፈቃደኛ አይደለሁም። ከዛሬ በኋላ እንደውም እንድትመጭብኝም እንዳይሽም አልፈልግም ጥፊልኝ ሲል ያስጠነቅቃታል። ትጅም በጣም ደንግጣ ስለነበር በቁጣ ያንን ብር ሲወረውርላት የተወረወረላትን ብር ይዛ ካጠገቡ ተነስታ ትሄዳለች። ሮቤልም በጣም ተናዶ ሱራፌል እውነት እገልሃለሁ፣ ሱራፌልንም ሳሜንም በዙሪያ ያሉ ሰዎችን እጨርሳቸዋለሁ። እኔ ማን እንደሆንኩ አላወቁም። ስለዚህ ቤዛንም የራሴ አደርጋታለሁ፣ ወደ ራሴ እጅ አስገባታለሁ ሲል ብቻውን እየፎከረ ቁጭ ብሏል። ምክንያቱም ቤዛ ግን ሮቤልንም ሆነ ሳሜን እንደማትፈልግና ከባለቤቷ ጋራ እንደምትቀጥል እያሰበች ነው። ምክንያቱም እስከዛሬ ባለማወቅ የትዳር ጥቅምና ጉዳቱን ስላላወኩኝ ብቻ ትዳሬን በትኛው ያልሆነ ነገር ያለ ቦታዬ ወድቄ ነበረ። ግን አሁን ግን ቦታዬ ምን እንደሆነ የት እንደሆነ ውዱ ባሌ ቦታዬን አሳውቆኛል። በዛ ወደ መኝታ ቤት ገብታ ቁጭ ብሎ ስለነበር ሱራፌል እኔ ምልህ ሱሬ ምን ሆነሃል? ተበሳጭተሃል አይደለ? ታውቃለህ ዛሬ አችርኩስ ትጅ መታ ስለነበረ ቤት በጣም ተናድጃለሁ ስትለው ግን ደግሞ ሰራተኛዋ አንተ ማንም ቢመጣ እንዳታስገቢ ብላት ስለነበር አላስገባቻትም ስትለው አው ብያታለሁ፣ ግን ምን ልትሰራ ነው የመጣችው? እቺ ሴት ግን ቆይ አሁንስ ለምን አትፋታንም? ለምንድን ነው ግን ሲል በመሀል የቤዛ ስልክ ይጮሃል። የቤዛ ስልክ ሲጮህ ትጂ ነበረች የደወለችው። ትጂ ደግሞ እኮ አይገርምም ደግሞ ስናነሳ ደወለች እኮ ስትለው ምንድን ነው አላነሳላትም እኔ ስትል አይ አንሽላትና እስኪ ምን እንደምትፈልግ ስሚያት ይላታል። እናም ቤዛም አንስታ ምን ፈለግሽ አንቺ ምን ቀረሽ ስትላት ይኸውልሽ ጓደኛዬ ቤዛ እቤትሽ ያለችውን ሰራተኛ ማን እንዳመጣትና ማን እንደላካት ልንገርሽ አዳምጪ ስትል ምን